መከታተል ትችላለህ። ያው ሙሉ ለሙሉ ቮይስ አለ። ና አንድ ሰፊው ና ያዝለትና ከዚህ እንትን አድርገው እቺን ወደዚህ አድርግና በቃ ያዘው የኔ ልብ መምታት። ስለዚህ ይሰማል፣ ይታያል አለ ተስፍሽ ነው። እሺ በቃ እንሄዳለን። ይታያል ነው እና ስለዚህ ቆይ በቀጥታ እንግዲህ ያው ተስፍሽ ወደ ውስጥ እየገባ እንገኛለን። ሙሉ ለሙሉ ይህንን ነገር አጠቃላይ አብረው በጋራ ቤተሰቦቿ ያው ለመቀበል ወደ ውስጥ እየገባን ያለ ነው። እንግዲህ ሁሉ ላደረጉልን ላገዙን በሙሉ አሁንም ያው እንግዲህ ሰውን ያላመሰገነ ፈጣሪው እንዳላመሰገነ ይቆጠራል። ስለዚህ ይህንን አሁንም እንደምታየው ወላጅና እናቷ፣ አባቷ እንዲሁም አጎቷ፣ ወንድሟ፣ እህቶቿ ጭምር ዛሬ እዚህ ተገኝተዋል። እንግዲህ ተስፍሽ አንተ እስከ ዛሬም ያላየሃቸው እህቷ እንግዲህ እዚህ የምታያት ሙንታሃ ትባላለች። እንዲሁም ወንድሟ ደግሞ እዚህ ይሳቅ አይደል? አዎ እነዚህም ጭምር ሁሉ አብረውን በጋራ ሆነው እየመጡ ነው። እንግዲህ ደግሞ የውጭ ጉዳይ እና ዛሬ እስከነ ሂጃቤ ነው የመጣሁትና ማን ነው እንደኔ ደስ ያለው ላይ ኢትዮጵያ በመግባቷ ማለት ነው። የምር ማለት ነው። እኔ በጣም ደስ ያለኝ በጣም ማለት ነው። እንደዚህ አይነት ቪዲዮ በርግጥ መጥቼ አላውቅም። እንዲህ ስሜታዊ አላውቅም። በነገራችን ላይ ከእንቅልፌ እንደተነሳሁ ነው። ከእንቅልፌ ተነስቼ ቀጥታ ወደ ቲክቶክ ነው የገባሁትና እጠብቅ ስለነበረ የላይ መምጣት በጉጉት ጠብቀው ስለነበረ በጣም ነው ደስ ያለኝ። አልዋሻችሁም በጣም ማለት ነው። እና አቤት ግን አቤት አትጥፊ ያላት ነፍስ ግን እውነት ለመናገር እግዚአብሔር ብዙ ነገር ማድረግ ይችላል። ሁሉንም ነገር ማድረግ ይችላል እግዚአብሔር። ምክንያቱም ይቺ ነፍስ እንግዲህ አትጥፊ ያላት ነፍስ እንግዲህ ከመግቢያው ላይ እንዳያችሁት ነው። ከመጨረሻው ላይ ማስገባላችኋለሁ ቪዲዮውን እስከ መጨረሻው ካያችሁት ማለት ነው። እኔ በጣም ነው ደስ ያለኝ። አሽወርቱ ጋር በጣም ነው ደስ ያለኝ። እውነት አትጥፊ ያላት ነፍስ የፈለገ ነገር ብትሆን፣ የትም ደረጃ ብትደርስ፣ የትም ብትሄድ አትጥፊ ያላት ነፍስ አትጠፋም። አልዋሻችሁም አትጠፋም። እንግዲህ ላይላ እንደምታውቁት ከዚህ በፊት በጣም ብዙ ችግርና በሱ ውጣ ውረዶቹን ያለፈች ልጅ ናት። እንግዲህ ሕፃን ሞቶባት አዎ ግድያለሁ ብላ በሰጠችው ቃል ኪዳን መሰረት እንግዲህ የሞት ፍርድ ተወስኖባት ነበረ ማለት ነው። እሷ ግን ሰርቼ ቤተሰቦቼን አሳልፋለሁ፣ ቤተሰቦቼን እረዳለሁ፣ ቤተሰቦቼንም ሰው አደርጋለሁ ብላ በመጣችበት ሰዓት እንግዲህ እሷ ይህ ችግር አጋጥሟት ነበረ ማለት ነው። ይህ ችግር እንግዲህ እንደገጠማት ብዙ ኢትዮጵያውያኖች አዝነው፣ ብዙ ኢትዮጵያውያኖች ልባቸው ተሰብሮ ማለት ነው በጣም ብዙ ውጣ ውረዶችን አሳልፋ ነበረ። ኢትዮጵያውያኖቹን በጣም ልባችን ተሰብሮ ነበረ ስለ ላይላ ጉዳይ። እሷም ደግሞ እንግዲህ ከዚህ በፊት በሰራሁላችሁ ቪዲዮ እንግዲህ በላይላ ጉዳይ ብዙ ነገር አውርቻችኋለሁ። ላይላም እንግዲህ እባካችሁ እኔ ሀገር ቤት መግባት አልፈልግም፣ በቃ ቢያንስ እንኳ የሞቴን ቀጠሮ አቅርቡልኝ፣ መገደልም ካለብኝ ቶሎ ልገደል ብላ ነበረ ማለት ነው። በእስር ቤት ውስጥ እንግዲህ መርፌ እየወጉ ብዙ ነገር አንገላትተዋታል ማለት ነው። ይህም ነገር አልፎ እንግዲህ አትሙች ያላት ነፍስ ሆኖ እንግዲህ እባካችሁ ብላ እንግዲህ ለሞትም ልመና አቅርባ ነበረ። እንድትሞትም ልመና አቅርባ ነበር። ያ ሁሉም ነገር እንግዲህ አልተሳካም። ብዙ ሰዎችም ብሯን በልታችኋል፣ ልትሰዷት አልቻላችሁም፣ እንደዚህ ልትሏት አልቻላችሁም እያሉ እንግዲህ በየሚዲያውም ስለሷ ብዙ ነገር ይባል ነበር። ያን ሁሉም እንግዲህ ሰዎቹም የኢትዮጵያ ሕዝብን በጽናት እሷም ደግሞ እንግዲህ በመከራ ውስጥ ሆና እናቷም አባቷም እንግዲህ ነው ሰውነታቸው እስኪያልቅ ድረስ መከራቸውን አይተው እያለቀሱ ጧት ማታ መቼ ነው የምትሞት ልጃችን፣ መቼ ነው የሚገሏት እያሉ ካሁን አረፈባት፣ ካሁን ገደሏት እያሉ እንግዲህ ብዙ ነገሮችን ሲጠብቁ ኖረዋል ማለት ነው። እንግዲህ በዛም ደረጃ እንግዲህ እሷም ብዙ ስቃዮችን ካሳለፈች በኋላ መልእክትም ከደረሳት በኋላ እባካችሁ ወደ ኢትዮጵያ እንኳን እንድትገባ አድርጉልኝ ብላ እንግዲህ
አልተሳካልኝም ማለትም ወደ ኢትዮጵያ በነገራችን ላይ ማለት ነው በጣም ኢሞሽናል ሆኜ ነው የማወራችሁ። አንደኛ ቆሜ ነው የማወራችሁ፣ ያለሁበት ቦታ ታውቁታላችሁ ቤተሰቦቼ። ሁለተኛ ነገር ደግሞ የተኛ ሰው እንዳረብሽኝ ነው ቪዲዮ እየሰራሁላችሁ ያለሁት ማለት ነው። አንደኛ በቃ ወይ ሞቷን አልሞተች ወይ ከእስር ቤት አልወጣች፣ ግማሽ እድሜዋን በመከራ ውስጥ አሳልፋለች ማለት ነው። እንግዲህ ይቺ ነፍስ ምን አይነት ዋጋ ለአምላኳ ትከፍል ይሆን? እሱን እየቆየን የምናየው ይሆናል። አላቅም ምን ልላችሁ እንደምችል አላቅም። ብቻ ግን በጣም በብዙ ነገሮች ተፈትናለች እና አሁን ኢትዮጵያ በመግባቷ እጅጉን እንደሆነ በጣም ነው ደስ ያለኝ። ሶርት ነው የምላችሁ፣ አልዋሻችሁም። በጣም ነው ደስ ያለኝ። በቃ እንደዚህ ሆና በመሄዷ ማለት ነው። እና አይታችኋታል ስታለቅስ፣ እኔ እናትየዋን ስታገኝ እንዴት እንደከፈኝ አልነግራችሁም፣ እንዴት እንዳለቀስኩ ማለት ነው። ህይወት በቃ እንዲህ ናት። ገባችሁ? ህይወት የእውነት ላይላ ኢትዮጵያ በመግባቷ እጅጉን ነው ደስ ያለኝ በጣም። አይሲሆን እንደ ላይላ ደግሞ ሀናን ብናገኛት፣ ሀናን ደግሞ እንደ ላይላ ሀናንም ብናገኛት በጣም ነው እኔ ደስ የሚለኝ፣ አልዋሻችሁም። እና ላይላ እንኳንም ደስ ያለሽ፣ እንኳንም ለሀገርሽ መሬት አበቃሽ፣ እንኳንም ደግሞ እንኳንም በዚህ ደረጃ ለመድረስ አበቃሽ። እንኳን እግዚአብሔር የሰማሽ፣ እንኳን ቤተሰቦችሽን በህይወት አገኘሽ። ከዚህ በኋላ ከሀገርሽ ገብተሽ ብትሞች እንኳን አይቆጭሽም፣ አይነድሽም፣ ቤተሰብ ማልንሻል። እና ላይላ በእውነት ስመስላስ እንዲህ ደስታ እንዲያደርጋል የእውነት በጣም ነው ደስ ያለኝ፣ አልዋሻችሁም። ላይላ ኢትዮጵያ በመግባቷ በጣም ነው ደስ ያለኝ፣ በጣም ማለት ነው። እና ላይላ እንኳንም ደስ ያለሽ፣ እንኳንም እግዚአብሔር ረዳሽ። ሁላችሁም እስኪ ኮሜንት ላይ ደስታችሁን ገለጹላት። እንደኔ ነው ደስ ያላችሁ? የሰውን እኔ በጣም ነው ደስ ያለኝ፣ በጣም ማለት ነው። የእውነቴን ነው የምነግራችሁ። ሰው በመከራ ውስጥ ኑሮ፣ በስቃይ ውስጥ ኑሮ፣ በችግር ውስጥ ኑሮ ያንን ሁሉ ውጣ ውረድ አሳልፎ አንዴ በቲክቶክ አንዴ ይህን ያክል ብር ወጥቶላታል፣ ይህን ያክል ብር ተከፍሎላታል፣ ይህን ያክል ብር እንደዚህ ሆኖላታል እየተባለች እንደዛ ወርቅ ዱባ ሆና መታ የነበረች ልጅ ተመስገን፣ ሰውነት ባዳ ነው። ተመስገን እንኳን እንዲሁና በአጥንቷ ደረሰችላቸው ለቤተሰቦቹ። ከመድረሷ እናቴ ስለተንከባከባችሁልኝ አመሰግናለሁ አለች። የኢትዮጵያውያንን አንደበትን አውጥታ ማመስገን አቃታት፣ ደከማት። በእውነት አንዳንድ እኮ ለሰው ልጅ ለራሱ ለማመስገን እኮ የምታጡበት ቃል አለ። የእውነት ቃል ያጥራችኋል። አንዳንድ ጊዜ ለእናንተ መልካም ያደረገላችሁ ሰው ለማመስገን ቃል ታጥራላችሁ፣ ቃል ያጥራችኋል፣ ትደክማላችሁ። ማለት እኔ እንጃ። እሷ ግን በቃ ደከማት ለማመስገን፣ ኢትዮጵያዊን ሕዝብ ለማመስገን ራሱ ደከማት። እሷ እዚህ ደረጃ በመድረሷ ሲወርት በጣም ነው ደስ ያለኝ። ላይም ላይ እየተላለፈ ነበረና በጣም ነው ደስ ያለኝ የእውነት። ላይላ በጣም የምታሳዝን ልጅ ናት። በጣም በቃ ስነ ልቦና ያስፈልጋታል፣ ሕክምና ያስፈልጋታል። አሁንም ቢሆን ብዙ ነገር ያስፈልጋታል። ይቺ ከሞት የተረፈች ነፍስ ናት። እንዴት ሰው ከቢላ ያመልጣል? መታደል ነው በእውነት። እግዚአብሔር ይመስገን ይህን ላደረገልሽ እህታችንን፣ እዚህ ደረጃ ለደረስሽው እናትሽን በህይወት ልታገኘ እድሉ ስለተሰጠሽ በእውነት እግዚአብሔር ይመስገን። በእውነት አንዳንዴ ክፉ ነገር በምን እንደሚገጥመን አናውቅም እና እግዚአብሔር ይመስገን። በእውነት በጣም ደስ ብሎኝ ነው እኔ የማለቅሰው። እንዲህ ያልቅሽ ቪዲዮ ሰርቼ አላውቅም፣ ታውቁኛላችሁ። እና በላይላ ግን በጣም ነው ደስ ያለኝ፣ የእውነት በጣም ነው ደስ ያለኝ። በጣም አይስወር ለሀናም እንደዚህ እግዚአብሔር ቢረዳት፣ አይስወር ለሀናም እንደዚህ እግዚአብሔር አለውሽ ቢላት
በእውነት አንዳንዴ ከባድ ነው። እኔ በጣም ደስ ያለኝ አልዋሻችሁም። በጣም እኔ በነገራችን ላይ ሁሉም ሰው በሰው ደስታ እደሰታለሁ ብሎ የሚያስብ ሰው ነው አይደል? እኔ በሰው ደስታ እደሰታለሁ። ሲወርድ ግን በላይላ ግን እንዲደስ ብሎኝ አልቅሼ አላውቅም። በእውነት እንዲደስ ብሎኝ አልቅሼ አላውቅም። በላይላ በጣም ነው ደስ ያለኝ። የኔ እናት፣ የኔ ጠንካራ፣ አቤት ምን አይነት ደግ ሰው ተወኝ ይሆን? ምን አይነት መልካም ሰው ተወኝ ይሆን? የምር እኛ ለዚች ነው የምንባለውና ቂም የምንያያዘው። ለዚች ነው ትንሹንም ትልቁንም ከፍ ዝቅ እያደረግን የምናዋርደው። አሲወር ግን እግዚአብሔር ምን አይነት ታላቅ አምላክ ነው! በእውነት አቁሞ ስለሚያስሄደን ብቻ ስለሚያስተነብሰን ብቻ በእያንዳንዱ ምስኪን እህቶች ስለሚያስተምረን ስለማንማርኛ ከዛ ሰው የደረሰው ከኛ ይደርሳል ብለን ስለማናገናዘብ በቃ ሰውን በፍቅር ስለምናይ በዚህ አረመኔ ዘመን፣ በዚህ ይሁዳ ዘመን፣ በዚህ ክፉ ዘመን፣ በዚህ አስቀያሚ ዘመን ይቺ ልጅ ነፍሷ በመትረፉ እውነት እላችኋለሁ በጣም ተመስገን የሚያስብል ነገር ነው። የእውነት ማለት አስባችሁታል? በዚህ መከራ አሁን ህዝቡና ህዝቡ እጭ በሚባባልበት ጊዜ ይቺ ነፍስ በመትረፏ አቤት እንዴት ደስ ይላል! በእውነት እንዴት ደስ ይላል! ግን የተመሰገነ ይሁን ልዑል እግዚአብሔር የተመሰገነ ይሁን። ቤተሰቦችዬ ኢሞሽናል ቪዲዮ ስለሰራሁባችሁ በጣም ይቅርታ። ስለ ላይላ በጣም ደስ ስላለኝ ነው። በጣም በቃ እኔ ጃላቀም በጣም ደስ ብሎኛል። እግዚአብሔር ይመስገን እያላችሁ ኮሜንት ላይ ጻፉልኝ። ላይክም ሼርም ሰብስክራይብም አድርጉልኝ። ላይላ እንኳንም ለሀገርሽ አበቃሽ፣ እንኳንም ለቤተሰቦችሽ አበቃሽ፣ እንኳንም ደስ ያለሽ እያለን እንግዲህ ከወዲሁ እሰናበታችኋለሁ። እናንተ ግን ቪዲዮውን እየተከታተላችሁ ከላይም ከታችም ያለውን ቪዲዮ እየተከታተላችሁ ሀሳብ አስተያየታችሁን ስጡበት። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ወዳችኋለሁ ቤተሰቦች።